ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ለዛሬ የያዝናቸውን ዋና ዋና ጉዳዮች ማሰማት እንጀምራለን። አብራችሁን ቆዩ። ኢትዮጵያ ውስጥ የታሰሩ ጋዜጠኞች እንዲፈቱ የመገናኛ ብዙሃን ነጻነትም እንዲከበር ተጠየቀ። በኢትዮጵያ ውስጥ 6 ጋዜጠኞች ታስረዋል። 2 የዶይቼ ቬለ ዘጋቢዎች በቋሚነት ከስራ ታግደዋል። ሌሎች በፕሬስ ነጻነት ላይ የጭቆና ድርጊቶችን አይተናል። ጋዜጠኞች ላይ የሚደርሰውን ማስፈራሪያና ሌሎች ነገሮችን ዘግበናል። ጋዜጠኞች ለባለስልጣን የማይመቹ ወይም ወሳኝ የሆኑ ነገሮችን ሲናገሩ በሰፊው የጥቃት ዓላማ አካል ሆነው እያየን ነው ሲል ዶይቼ ቬለ ዘግቧል። የታሰሩ ጋዜጠኞች እንዲፈቱ የመገናኛ ብዙሃን ነጻነት እንዲከበር የመብት ተከራካሪው ድርጅትም ጠይቋል። ጋዜጠኛ ኢዮብ ሽመልስ በአስቸኳይ እንዲፈታ የዓለም አቀፉ የጋዜጠኞች መብት ተከራካሪ ድርጅት በድጋሚ ጠየቀ። ከህዳር 22 ቀን 2018 ዓ.ም ጀምሮ የሐሰት መረጃ በማሰራጨትና ስም በማጥፋት ክስ ተመስርቶበት በእስር ላይ የሚገኘው ጋዜጠኛ ኢዮብ ሽመልስ ፍርድ ቤት ትናንት ቀጠሮን ለተጨማሪ 9 ቀናት ማራዘሙ ተመልክቷል። አዜብ ታደሰም ተጨማሪ ዘገባ አላት። ከህዳር 22 ጀምሮ የሐሰት መረጃ በማሰራጨትና ስም በማጥፋት ክስ በእስር ላይ የሚገኘው ጋዜጠኛ ኢዮብ ሽመልስ በአስቸኳይ እንዲፈታ ዓለም አቀፉ የጋዜጠኞች መብት ተከራካሪ ድርጅት ሲፒጄ ድጋሚ ጠይቋል። በሲዳማ ክልል ሙስናን በተመለከተ ከሲዳማ በቲክቶክ ዘገባን ያሰራጨው የግል ጋዜጠኛ ኢዮብ ከቀኑ 10 ሰዓት ላይ በክልሉ ርዕሰ መዲና ሐዋሳ ከሚገኘው መኖሪያ ቤቱ አቅራቢያ ተይዞ አዲስ ከተማ ክፍለ ከተማ ወደሚገኘው ፖሊስ ጣቢያ መወሰዱን ሲፒጄ ጉዳዩን ያውቃሉ ያላቸውን 2 ሰዎች ጠቅሶ ባለፈው ሳምንት ነበር በግል የሚንቀሳቀሰው ጋዜጠኛ ያለምንም ቅድመ ሁኔታ እንዲፈታ ሲል መግለጫ ያወጣው። አቶ ኢዮብ በቅርቡ በሲዳማ ክልል በባለስልጣናት ተፈጽሟል ስለተባለው በደል ዘገባው መጠየቁን ዓለም አቀፉ የጋዜጠኞች መብት ተከራካሪ ድርጅት የዓይን እማኞችን ጠይቆ መረዳቱን በመግለጫው አክሏል። ኬንያ ናይሮቢ ላይ የሚገኙት የጋዜጠኞች መብት ተከራካሪ ድርጅት ወይም የሲፒጄ የአፍሪካ ፕሮግራም አስተባባሪ ሙቶኪ ሙሞ በቲክቶክ መረጃን የሚጋራው ጋዜጠኛ ኢዮብ ሚዛናዊና እውነተኛ ዘገቦችን የሚያሰራጭ ነው ይላሉ። ኢዮብ ሽመልስ ሲዳማ ዜና የተሰኘ የቲክቶክ ገጽ ያለው ጋዜጠኛ ነው። በደረሰን መረጃ መሰረት በዚህ የቲክቶክ ገጹ ላይ በእውነተኛ የጋዜጠኝነት ስነ ምግባርን ተላብሶ ይሰራ ነበር። በአካባቢው ስላለው ሁኔታ ዘገባና ትንታኔዎችን ሲያካፍል ቆይቷል። አካባቢው ላይ የባለስልጣናት የሙስና ውንጀላዎችንና የመብት ጥሰቶችን አጋልጧል። ይሁንና በቲክቶክ ገጹ ላይ ከሚሰራቸው ከነዚህ ስራዎች ጋር በተያያዘ ማስፈራሪያዎች አጋጥመውታል። በዚህ በያዝነው ዓመት መጀመሪያ ላይ ለአጭር ጊዜ ታስሮ ነበር። በዚህ ምክንያት ወደ ምስራቅ አፍሪካ ማለትም ወደ ኬንያና ዩጋንዳ ለመሰደድ ተገዶ ነበር። ምንም እንደማይሆን ደህንነቱ የተጠበቀ እንደሆነ የተወሰነ ማረጋገጫ ካገኘ በኋላ ከተሰደደበት ወደ ኢትዮጵያ ተመለሰ። ግን እንደተነገረው ደህንነቱ የተጠበቀ አልነበረም። በያዝነው ወር መጀመሪያ ታህሳስ 1 ቀን በሲዳማ ክልል በተለይም አዋሳ ውስጥ በመንግስት ባለስልጣናት ተይዞ በእስር ላይ ይገኛል። ከቲክቶክ ገጹ ጋር በተያያዘ ተጠይቋል እና እንደውም ዲሴምበር 17 ቀን ፍርድ ቤት ይቀርባል ተብሎ ይጠበቅ ነበር። ግን እስከሚታወቀው ድረስ ኢዮብ እንደታገደ ይቆያል። የፈጸመው ወንጀል በአካባቢው ማህበረሰብ ላይ የሚደርሰውን በደል ማጋለጥ ነው ይላል የዶይቼ ቬለ ዘገባ። የቲፒጄ የአፍሪካ ፕሮግራም አስተባባሪ ሙቶኪ ሙሞ ሙስናን የሚያጋልጥ ጋዜጠኛ እስራትና ማስፈራሪያ እየደረሰበት መሆኑ አሳሳቢ ነው ብለዋል። የኢትዮጵያ ባለስልጣናት ኢዮብ ሽመልስን በአስቸኳይ እንዲፈቱና የጸጥታ ኃይሎችና ፍርድ ቤቶችን በመጠቀም ገለልተኛ ዘገባዎችን ማቆም አለባቸው ሲሉም አክለዋል። አሁን እንዲፈታ እየተጠየቀ ነው። ምክንያቱም ጉዳዩን በኢትዮጵያ በተለይም ጋዜጠኞች ላይ ትኩረት ተደርጎ ለእስር እየተዳረጉ የመሆናቸው አካል አድርገን ስለምንመለከተው ነው ይላል የዶይቼ ቬለ ዘገባ። ፒፒጄ ያለውን ወቅታዊ መረጃ ከተመለከትን ኢዮብ በአሁኑ ጊዜ በኢትዮጵያ በእስር ላይ ከሚገኙት 6 ጋዜጠኞች መካከል አንዱ ነው። ሌሎች ታስረው የነበሩ ጋዜጠኞች ከቅርብ ወራት በፊት ተፈተዋል። ነገር ግን በግልጽ እንደሚታወቀው ቢያንስ 2 የዶይቼ ቬለ ዘጋቢዎች በቋሚነት መታገድን የመሳሰሉ ሌሎች በፕሬስ ነጻነት ላይ የጭቆና ድርጊቶች ታይተዋል። በግል የሚንቀሳቀሱ ጋዜጠኞች ላይ የሚደርሰውን ማስፈራሪያና ሌሎች ነገሮችም ተዘግበዋል። ይህንን ደግሞ ጋዜጠኞች በስልጣን ላይ ላሉት የማይመቹ ወይም ወሳኝ የሆኑ ነገሮችን ሲናገሩ በሰፊው የጥቃት ዓላማ አካል እየሆኑ ነው። ስለዚህም ኢዮብ እንዲፈታ እየጠየቅን ነው ይላል የዶይቼ ቬለ ዘገባ። የዓለም አቀፉ የጋዜጠኞች መብት ተከራካሪ ድርጅት ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት ሂውማን ራይትስ ዎችን ጨምሮ የተለያዩ የመብት ተሟጋቾች የዶይቼ ቬለ 2 ወኪሎች በኢትዮጵያ መገናኛ ብዙሃን ባለስልጣን ለዘለቄታው መታገዳቸውን አውግዘዋል። ሂውማን ራይትስ ዎች ከቀናት በፊት ኢትዮጵያ ውስጥ መገናኛ ብዙሃን ነጻነት ላይ ሌላ አሉታዊ ተግዳሮት በሚል አብይ ርዕስ ባወጣው መግለጫ በንዑስ ርዕሱ ዶይቼ ቬለ ላይ የተሰነዘረው ጥቃት ገለልተኛው ፕሬስ ላይ የተደቀነ መጠነ ሰፊ ስጋት መሆኑን ያረጋግጣል ብሏል። የዓለም አቀፉ የጋዜጠኞች መብት ተከራካሪ ድርጅት
የአፍሪካ ፕሮግራም አስተባባሪ ሙቶኪ ሙሞ መንግስት ብሔራዊ ምርጫ ሲቃረብ ጋዜጠኞችን ማዋከባቸው የተለመደ ነው፣ በኢትዮጵያና በቀጠናው አካባቢም የሚታየው ይሄው ተግባር ነው ይላሉ። ዘገባው የዶይቼ ቬለ ነው። የኢትዮጵያ ብሔራዊ ምርጫ ቦርድ ምርጫ ማድረግ ይቻላል ለሚላቸው ቦታዎች አረንጓዴ፣ ከጥንቃቄ ጋር ማድረግ የሚቻልባቸው የተባሉትን ቢጫና ምርጫ ማድረግ የማይቻልባቸውን በቀይ ቀለማት እንደሚበይን፣ ይህንኑም በቀጣይ ይፋ እንደሚያደርግም ገልጿል። ከመንግስት መዋቅሮች ጋር ውይይት ያደረገው በዋናነት በሰላምና ጸጥታ ሁኔታ ላይ እንደሆነም ተጠቅሷል። የኢትዮጵያ ብሔራዊ ምርጫ ቦርድ ምርጫ ለማስፈጸም አስቻይ ሁኔታ ያሉባቸውን አካባቢዎች እንዴት እንደሚወስን ይፋ ባደረገው መግለጫ በስድስተኛው ጠቅላላ ምርጫ ተሞክሮ ያለውን በመውሰድ ከስድስት ወራት በኋላ ለሚያከናውነው ሰባተኛው ዙር አገር አቀፍ ምርጫ ከክልል መንግስታትና ከከተማ መስተዳደሮች እንዲሁም ከጸጥታ ተቋማት መረጃዎችን ሲሰበስብ መቆየቱን ገልጿል። ምርጫ ማድረግ ይቻላል ለሚላቸው ቦታዎች አረንጓዴ፣ ከጥንቃቄ ጋር ማድረግ የሚቻልባቸው የተባሉትን ቢጫና ምርጫ ማድረግ የማይቻልባቸውን በቀይ ቀለማት እንደሚበይን፣ ይህንኑም በቀጣይ ይፋ እንደሚያደርግም ገልጿል። የመንግስት መዋቅሮች ጋር በዚህ መስፈርት ውይይት ያደረገው በዋናነት በሰላምና ጸጥታ ሁኔታ ዙሪያ እንደሆነም ጠቅሷል። ቦርዱ ይህንን ከለየ በኋላ ከፖለቲካ ፓርቲዎች፣ ከሲቪል ማህበረሰብ ድርጅቶች፣ ከክልል መንግስታትና ከከተማ መስተዳደሮች እንዲሁም ከጸጥታ ተቋማት ጋር ውይይት ያደርጋል ተብሏል። በቅርቡ መግለጫ የሰጡት የቦርዱ ሰብሳቢ ሜላት ወርቅ ኃይሉ አባሎቻቸው ለእስር፣ ለእንግልት፣ የጽህፈት ቤት መዘጋት፣ ስብሰባ እንዳይዳረጉ የመከላከል ፈተና ውስጥ መሆናቸውን የሚገልጹ የፖለቲካ ድርጅቶች እንዳሉ ገልጸዋል። አስታይ ሁኔታ በአንድ አቅጣጫ በሰላም ብቻ አይደለም የሚተረጎመው። ነጻነትና እኩልነት ፓርቲ ህዳር 17 ባወጣው መግለጫ ነጻና ፍትሐዊ ምርጫ ለማካሄድ አስቻይ ሁኔታዎች በዝቅተኛ ደረጃ ላይ እንደሚገኙ ገምግሟል። በአማራና ኦሮሚያ ክልሎች ያሉ ግጭቶች ቅድሚያ በመንግስት ፖለቲካዊ እርምጃ መፍትሄ እንዲሰጣቸው በመጠየቅ ግጭቶችን ማስቆምና የዜጎችን ደህንነት መጠበቅ የግድ እንደሚያስፈልጉ በመጥቀስ ከሁለት ሳምንት በፊት ለፓርቲያቸው ከፍተኛ አመራሮች ሰጡት በተባለው ስልጠና የገዢው ብልጽግና ፓርቲ ፕሬዝዳንት አብይ አህመድ 100% የምርጫ ምቹነት ማረጋገጥ አለብን ሲሉ ተደምጠዋል። ሰላም የለም፣ ምርጫ አያስፈልግም የሚባል ነገር ስርዓተ መንግስት ለማፍረስ ለማዳከም እንደ መግቢያ ነጥብ የሚያገለግል ስልት ነው ያሉት ዶክተር አብይ እያንዳንዱ ወረዳ፣ ዞንና ክልል ራሱን ሊፈትሽ ይገባል ሲሉ ምርጫ ዲሞክራሲያዊ፣ ለሁሉም ኃይሎች አስቻይ እንዲሆን መስራት ነው ብለዋል። ውድድሩን ብቁ ካደረግን በሐሳብ ልቀን ለመመረጥ ሰፊ እድል አለን ያሉት የብልጽግና ፓርቲ ፕሬዝዳንት ያ እድል የሚበላሸው አስቻይ ምቹ ሁኔታ መፍጠር ካቃተን ነው ብለዋል። ኢዜማም ከትላንት በፊት በሰጠው መግለጫ ግን ኢትዮጵያ ውስጥ በተለያዩ አካባቢዎች የተከሰቱ ጦርነቶች የብሔር ፖለቲካ ውጤቶች ናቸው በማለት የዘር ፖለቲካ እንደማይበጅ ተጨባጭ ማስረጃ ይዘን ወደ ምርጫ ስለምንገባ ለማሸነፍ ይህ ይበቃናል ሲሉ የፓርቲው የስራ አስፈጻሚ ኮሚቴ አባል አቶ ኢዮብ መሳፍንት ገልጠዋል። ይህንን ለመቀስቀስ ግን እንቅፋት የሆኑ ጉዳዮች አሉ ሲሉ ተችተዋል። ለምርጫ አስቻይ ሁኔታ እንደሌለ በመግለጽ የምርጫ ሕጉን መስፈርት ለማሟላት ብቻ የሚሳተፉ መኖራቸውን የገለጹ የፖለቲካ ፓርቲዎችም አሉ። ከሳምንታት በፊት ስብሰባ ማድረግ ተከለከልኩ ያለው ኢህአፓ ውድድር ውስጥ እንደሚገባ ገልጾ ምህዳሩ ግን እንዲሰፋ ጠይቋል። የምርጫ ምህዳር በአዎንታዊነት የሚገለጸው በዋናነት ሰላምና ደህንነት፣ የፖለቲካ ነጻነትና ምቹ የሲቪክ ማህደር፣ ገለልተኛ የምርጫ ተቋማት፣ ነጻ ፍትሐዊና እኩል የመገናኛ አውታሮች ተደራሽነት፣ የሰብአዊ መብቶች መከበር፣ የህግ የበላይነት፣ የዜጎችን ነጻነት መጠበቅና የፖለቲካ እስረኞችን መፍታትን ሲጨምር ነው። ዘገባው የዶይቼ ቬለ ነው።